ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም። ሀገርን የመገንባት ትልቁ መሰረት ጤናማና ንቁ ትውልድን መቅረጽ ነው። ታዲያ ይህ ትውልድ ገና ከልጅነቱ ጀምሮ ስለ ግብርና ታክስ ትክክለኛ እውቀት ኖሮት ካደገ ነገ የምናልማት ጠንካራ ሀገር እውን መሆኗ አይቀሬ ነው። ለዚህ ደግሞ በአዲስ አበባ ገቢዎች ቢሮ የተጀመረው በትምህርት ቤቶች ውስጥ የታክስ ክበባትን በማቋቋም ተማሪዎችን የማንቃት ስራ ትልቅ ማሳያ ነው። ባሳለፍነው ሳምንትም በትምህርት ቤቶች በተካሄደው የጥያቄና መልስ ውድድር ላይ በንቃት ተሳትፈው አሸናፊ ለሆኑ 3 ተማሪዎችም የሰርተፊኬትና የተለያዩ የአይነት ሽልማቶችን አበርክቶላቸዋል። ይህም ታዳጊዎቹ ስለ ሕግ ተገዥነትና ሀገራዊ ግዴታ ያላቸው ግንዛቤ ካሁኑ እንዲያሳድጉ ትልቅ መንደርደሪያ ሆኗል። ሽልማቱ የፈጠረላቸው ደስታም ከነሱ አልፎ ለወላጆቻቸው ተርፏል። ግብር ለአገር ክብር ይላል ጥሩ ዜጋ ትስራ ንጹቱን ትፍካመ የተሸለምኩት በትምህርት ቤቶች መሃል በተካሄደው በታክስ ክበባት መሃል በተካሄደው የጥያቄና መልስ ውድድር ከብዙ ተማሪዎች ጋር ተወዳድረን ነው። በሱ አሸናፊ ሆኜ ነው የጥያቄና መልስ። ዛሬ አሁን በተማሪዎች ዙሪያ በተደረገ የታክስ የጥያቄና መልስ በአሸናፊዎች አሸናፊ ዘርፍ በመሸለሜ ደስ ብሎኛል። እኔ ደስ ብሎኛል በጣም። እኔ ውድድሩ ላይ ተገቢውን ነገር ስላረኩ ያስባለሁ እና ማሸናፊ ስለነበር የናፈቀው ሀገሩ በልጽጋ ግብር ለሀገር የታክስ ክበብ አባል ልሁን ብሎ ሲለኝ የእውነት ደስ ብሎኛል። ምክንያቱም ይህ ትውልድ ከዚህ በፊት ብዙ አልተሰራም በዚህ ነገር። አሁን እነዚህ አዲስ ትውልዶቻችን ታክስን መማራቸው አካባቢን ህብረተሰብን ስለሚያስተምሩ ይሄም ልጅ ያው አንዱ የኔ ልጅ ከትውልዱ አንዱ ስለሆነ ደግፌዋለሁ፣ አበረታትቼዋለሁ። አሁንም ወደፊትም እንደዛው ነው እና ብርታት ነው የሰጠሁት። በጣም ነው የተደሰትኩት። ምክንያቱም ታክስና ግብር የሀገራዊ ግዴታ ስለሆነ በደንብ አሁንም ቢሰራ በበለጠ ላለው ሊዲያ አዲስ ነገር ለማወቅ ብዙ ነገር ትሞክራለች። ከዚህ ውስጥ አንዱ የታክስን ህግ ስትመለከት ደስ አላት። አብረን ማጥናት ጀመርን። አብረን ነው የምናነበው፣ አብረን ነው የምናጠናው፣ አብረን ነው ዲስከስ የምናደርገው። አንዳንዴ እንጨቃጨቃለን። በዚህ ምክንያት ኢንተረስቱ እያደገባት መጣ። በአጋጣሚ እኔም የፋይናንስ ባለሙያ ስለሆንኩኝ ከታክስ ጋር የተያያዘውን ነገር ግብርን በተመለከተ አንድ ሰው ግዴታውን መወጣት እንዳለበትም ይህን ነገር በማየት ደስታዋን ትገልጻለች። የዚህም ክፍል ፓርት ሆነች ማለት ነው። ሁሉን ያየሁባት የኩራት ማማዬ ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ነገ የሀገር ተረካቢ የሆኑትን ህፃናቶችን በየደረጃው በየትምህርት ቤት የታክስ ምንነት ወይ ደግሞ የግብር ምንነት አዋጅን፣ ደንብን፣ መመሪያን ግብር ለአንድ ሀገር ምን ውጤት ምን ፋይዳ አለው የሚለውን ነገር በብቃት በንቃት እንዲያውቁትና በየክበባት በየደረጃው ትምህርት ግንዛቤ እየተሰጣቸው የመጡ ልጆች ናቸው። የታክስ ክበባትን አቋቁመን በዛ ክበባት አማካኝነት የተማሪዎችን የታክስ ግንዛቤ ለማዳበር ስራዎች ይሰራል። በሚኒ ሚዲያዎች እነዚህ ግንዛቤ ያላቸው የተለያየ በቢሮ ድጋፍ የሚደረግላቸው ለተማሪዎች ግንዛቤ የሚሰጡበት ሁኔታ አለ ማለት ነው። ከዚህ አኳያ በባለፈው ያደረግነው የሽልማት ስነ ስርዓት በእነዚህ ትምህርት ቤቶች መካከል የተማሪዎች መካከል በታክስ ጉዳዮች ላይ ጥያቄና መልስ ውድድር ስናካሄድ ቆይተናል። በየቅርንጫፎቹ አሸናፊ የሆኑ ተማሪዎችን ደግሞ በማዕከል በቢሮ ደረጃ አወዳድረን ከ1 እስከ 3 የወጡትን ነው ለመሸለም ጥረት ያደረግነው ማለት ነው። አብሬ ዘምኝ ክብር ከፍላለሁ ለቃሌታ። እነዚህ ተማሪዎች የታክስ ክበባቱን ሲቀላቀሉ ስለ ታክስ የተለየ ግንዛቤ ባይኖራቸውም ስለ ጉዳዩ ሲሰሙ ግን ፍላጎት አድሮባቸዋል። የወላጆቻቸውም ድጋፍ አልተለያቸውም። ታክስ የማወቅ ፍላጎቱ ወደፊት የሶሻል ተማሪ መሆን ስለምፈልግ በዛው ዘርፍ ላይ ስለ ታክስ ማወቅ አለብኝ ብዬ ስለማስብ መጥተው ሲነግሩኝ በደስታ ክበቡን ተቀላቅዬ በየጊዜው የተለያዩ ቅስቀሳዎች እናደርግ ነበር ትምህርት ቤት ውስጥ። በዛም ስራ ላይ ተሳትፌያለሁ። የተለያዩ ስልጠናዎችም የተለያዩ ማነቃቂያ እንትኖችም ሲሰጡ ተሳትፌያለሁ። መጀመሪያ ላይ በእርግጥ
ያው ካለውም እውቀት ወይም ከእድሜው አኳያ ይሰራል ያደርጋል ብዬ አላሰብኩም ነበር። ግን መምህራኖቹም ሲያቀርቡለት የነበረውም ነገር ግልጽና የተጣራ ነገር ስለነበረ ብዙም አልተቸገረበትም። መጀመሪያ ይከብደዋል ብዬ አስቤ ነበር፣ ግን የበለጠ ግንዛቤ ነው ልጁ ያገኘው። ጎበዝ ነው ልጁ። ቲቪ ላይ ምናምን በቴሌቪዥን አይ ነበር ታክስ ምናምን ምን እንደነበረ። ከዛ ክበቡ ሲቋቋም ያው የአንድ ሀገር የገቢ ምንጭ ነው ምናምን ተያያዥ የሆኑ ነገሮች ጋር ፎከስ ማድረግ ስለፈለኩኝ ክበብ ውስጥ መግባት ይችላል ነበር። ሙሉ ለሙሉ ብዙ ግንዛቤ አልነበረኝም። ከዛም በኋላ ግን ከክበብ ውስጥ ከገባው በኋላ ግን ስለ ባህሪያቱም አላማው አስፈላጊነቱ ተያያዥ ያላቸው ነገሮችን እንዳለ በደንብ መገንዘብ ችዬ ነበር። ተማሪዎች ያው በአግባቡ ሲያድጉ በአግባቡ ታክስን መክፈል እንዳለባቸውና ለሀገር ብልጽግናም ሉዓላዊነትም ጥቅም እንዳለው በጣም ብዙ ነገር ጨምራለች። አንደኛ ዌብሳይት ላይ ገብታ ስለ ታክስ ሕግም ማንበብ ጀምራለች። አንዳንድ ያልገቧትን ነገሮች ራሱ አብረንም ቢሆን በጋራ ሶሻል ሚዲያ ላይ መጽሐፍቶችን በመፈለግ ኢንተርኔት ብሮዝ በማድረግ አዳዲስ ነገሮችንም በማየት የበለጠ ለታክስ ኢንተረስቱ አድጎባታል። ከዚህ የተነሳ እንደውም ዲፓርትመንቷን ለውጣ አርት የመረጠችው ወይም ሶሻል ሳይንስ የመረጠችው ከዚህ የተነሳ ነው። ሀገሩ በልጽጋ ክብር ለሀገር ክብር ይላል ጥሩ ዜጋ ትዝጋ ንጹህ ትሁን ትፍካ መዲና። ነገ ሀገር የሚረከቡ ተማሪዎች የግብር ፍትሐዊነትን እያወቁ ሌብነትን እየተጸየፉ እንዲያድጉ በትምህርት ቤቶች የተመሰረቱት የታክስ ክበባት ግንዛቤ ያስጨብጣሉ። ይህ የመጀመሪያ ነው እንጂ የመጨረሻ አይደለም። ስለዚህ የእኛን ፈለግ ተከትለው ደግሞ ብዙ ተማሪዎች በዚህ ይሳተፋሉ፣ ይሸለማሉ። ስለዚህ እነሱንም በትምህርት ቤታችንም ከሆነ እነሱን በመርዳት መቆየት እንፈልጋለን። ግብር በቃ ለመንግስት ብቻ ነው ምናምን ተብሎ ነው የሚታሰበው። ነገር ግን ያው መንግስት ያንን ቢሰበስብም ለማህበረሰቡ ጥቅም ነው እንጂ የሚያውለው ለራሱ አይደለም። ስለዚህ እሱ ነገር እነሱ መገንዘብ አለባቸው ብዬ አስባለሁ። በደንብ ሁሉንም ተማሪዎችም በቃ አብዛኛውን በሆነ መልኩ የታክስ ምንነት ግንዛቤ በመስጠት እንደዚሁ ሀገሪቷን በቃ በታክስ ምንነት ጭንቅላታቸው የታነጸ ትውልድ ለመፍጠር አብረን ከጓደኞቼ ጋር እንሰራለን። ትምህርት ቤት ውስጥ አንዳንዱ ጥሩ ግንዛቤ ያለው፣ አንዳንዱ ደግሞ ጥሩ ግንዛቤ የለውም። ስለዚህ ይህ ደግሞ ጥሩ የሆነ ግንዛቤ እና የሆነ ግንዛቤ የሚመጣው በመስራት ነውና እነዚህ ሁኔታዎች ላይ ደግሞ እንደዚህ አይነት ዝግጅቶች በሚካሄዱበት ሰዓት እነዚህ ተማሪዎች ጥሩ ግንዛቤ ካገኙበት ይህ ግንዛቤ ይቀየራል ብዬ አምናለሁና ስለዚህ ቀስ በቀስ ደግሞ የሚመጣ ሂደት ነው ብዬ አስባለሁ። ከ17,000 በላይ ተማሪዎች የታክስ ክበባት ታክፈዋል። በእነዚህ ክበባት ውስጥ በየሳምንቱ ውይይት አለ። እንደገና ፕሮግራሞች እየተዘጋጁ ደግሞ በረፍት ሰዓት ላይ ለተማሪዎች በሚኒ ሚዲያ ትምህርት የሚሰጥበት ሁኔታ አለ። እኛም እንደ ተቋም እነዚህ ተማሪዎችን በተለያየ ጊዜ የሚፈልጉትን ግንዛቤ እናስጨብጣቸዋለን። የሚፈልጉትን ማቴሪያል ድጋፍ እናደርጋለን። ከዛ ባለፈ ደግሞ ውድድሮች እናደርጋለን። እያወዳደርን የተሻለ አፈጻጸም ያላቸው ትምህርት ቤቶች የተሻለ አፈጻጸም ያላቸው ተማሪዎችን እውቅና የምንሰጥበት ሁኔታ አለ ማለት ነው። እውቅና የተሰጣቸው ተማሪዎቹ ሽልማቱ የታክስ ግንዛቤን ይበልጥ እንዲያሳድጉና ለሌሎችም እንዲያስተላልፉ እንደሚያበረታታቸው ተናግረዋል። ፕሪዝ ነው የተሸለምኩት። ደስ ብሎኛል። እዚህ ደረጃ ላደረሱ ለአቃቂ ቃሊቲ የገቢዎች ዋና ኃላፊዎች እንዲሁም በትምህርት ቤትም እንድንወዳደር የፈቀዱልን መምህራንን ማመስገን እንፈልጋለን። ደስ ብሎኛል በጣም። ሽልማት ሳይኳችን ላይም አሪፍ ነው ብዬ አስባለሁ። ምክንያቱም ወደፊትም ከዚህ በላይ ማድረግ እንደምንችልም ፍንጭ ስለሚሰጠን በእኔም በራሴ በግሌ ትምህርት ቤቶች ላይ ተማሪዎች የማያውቁትን ተማሪዎች ስለ ታክስ ጠቃሚነት፣ ምንነት እንዲሁም አስፈላጊነት ቅስቀሳ እየሰጠው ሞራል ይሆነኛል። ይህ አንድ ሰርቲፊኬት መሰጠቱ ለኔ ሞራል ይሆነኛል። እንዲሁም ሌሎች ተማሪዎችንም ወደዚሁ ዘርፍ አምጥቼ እንደኔ ተሸላሚ እንዲሆኑ ለማብቃት የሰላም የፍቅር
ታዳጊዎችን ከስር መሰረቱ በግብር እውቀት ማነጽና እንዲበረታቱ መሸለም ነገ ለምትገነባው ኢትዮጵያ ትልቅ ሚና ይኖረዋል። ወደፊት የሚመጣውን ትውልድ ከታክስ አቮይዳንስ እና ከታክስ ኢቬሽን ማለትም ታክስን ከመሰወር የነጻ ትውልድ እንዲኖር እንዲሁም የታክስ አስፈላጊነት ምንድነው፣ ታክስ መክፈሌ ምንድነው፣ በኔ ለሀገሪቷ ምንድነው ሚና የሚያጫወተኝ የሚለውን ነገር በስርዓቱ አውቀውና በስርዓቱ በቃ ጭንቅላታቸው የታነጸ ትውልድ ወደፊት ሀገሪቷን ከማልማት አንፃር ታላቅ ሚና ይጫወታሉ ተብሎ ስለሚታሰብ ከኔ ጋር ተያዥ ማስበው ያው ሳድግ በዚህ መሰረትም ለታክስ ተገዢና የታክስ ታማኝ መሆን እንዳለብኝ አስባለሁ። ሁሉም ነገር ከስር ካልተሰራ ከላይ እናብን ላይ በጣም ስለዚህ ከስር ከኬጂ ከአንደኛ ክፍልም ሆነ እነዚህ ነገር እያስጨበጥናቸው ብንመጣ ተማሪዎች ነገ የሀገር ተረካቢ በሚሆኑበት ሰዓት ግብራቸውን አውቀው የሚከፍሉ ጥሩ ዜጋ ማድረግ እንችላለን። ለሁሉም ተማሪ ያግዟል በርግጥ። ስለዚህ እኔም ደግሞ ነገ በጥሩ በገቢ ሁኔታ በሚሰማራበት ሰዓት ላይ ይህንን አውቄ ጥሩ የሆነ የግብር በወቅቱና በጊዜው ለመክፈል ጥሩ ግንዛቤ አግኝቼበታለሁ። ግድ ነው። መሰረት የሌለው ነገር አይሆንም። በርግጥ ረፍዷልም አልልም አልረፈድም። ያው ዘመን ይዘምናል። በነበረው ጊዜ ወደ ኋላና ወደፊት ይላል እና አሁን ትክክለኛ ጊዜ ነው። አገራችን ባለችው በዚህ በእድገት ባለችበት ሁኔታ ህብረተሰቡ ላይ ከትውልድ ወይም ከጄኔሬሽን ይሄን ነገር ማስቀረጽ በጣም ጥሩ ነው ብዬ ነው ማምነው። ደሞም አይቻለሁ። ከታች የሚጀመር ነገር ጥቅም አለው። ምክንያቱም ትልቁ ነገር ትውልዱ ታክስ ለምንድን ነው የሚለው ቤዝ ይኖራቸዋል። ስለዚህ ታክስ ለምንድን ነው የሚያገለግለው? ለአገር ልማት፣ አንድ ሀገር እንድትበለጽግም አንድ ሀገር ደግሞ የተሻለ ነገር እንዲኖራት ፋይናንሷም ሁሉ ነገሯ እንዲሻል ካስፈለገ ልጆች ወይም ትውልዱ ከታች ጀምሮ ማወቅ አለበት። ለምንድን ነው ታክስ መከፍለው? ግዴታዬ ነው። ግዴታ ኢኔሴንስ ምን ማለት ነው? ለአገር ክብር፣ ነገ ለሚመጣው ጄኔሬሽን፣ ለመብራት፣ ለውሃ፣ ለመንገድ ይህን ሁሉ መንግስት የሚያወጣው ከየት ነው? ከብድር ይልቅ ከታክስ ከዜጋው ቢሰበስብ የተሻለ ነገር ዲፔንደንትም አይሆን ጥገኛ ስለማይሆን ይህን ነገር ከልጅነት ጀምሮ ማስተማሩ ልጆች ምን ይሆናሉ? በዚህ ነገር ላይ ቢሎንጊንግነስ ወይም ደግሞ ለትውልድ አስፈላጊ መሆኑን እየተረዱ ያድጋሉ። ስለዚህ ግዴታቸውን ማወቃቸው በራሱ መሰረታዊ ነው ብዬ አስባለሁ። በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ አተተ ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታው አውቆ ለተረዳ ውዴታ ነው ግብር ለሀገር ጥቅም ያለው ብዬ የማስበው አስፈላጊነቱ አንደኛ ሰላምና መረጋጋት እንዲኖር እና የሰዎቹ ወይም ደግሞ የማህበረሰቡን ፍላጎቶች ማሟላት ይችላል። የዛን ለማሟላት እንዲችል ለመንግስት ገቢ ነው ብዬ አስባለሁ። እዛ በተጨማሪ እኔ ቅድም እንዳልኩት እኔ ለታክስ ተገዢ ትውልድ መሆን ነው የምፈልገው በዚህ መሰረት እና ለታማኝነትም እንዲኖር ግብር ያው በተሰበሰበ ቁጥር ከተማችን ሀገራችን እየለማች ነውና ዜጎች ያንን አቆ ደግሞ እንደ ግዴታ ሳይሆን እንደ ኃላፊነታቸው ወስነው ኃላፊነታቸውን መወጣት ይኖርባቸዋል። ቢቀጥል ደስ ይለኛል በዚህ ሰክሰስ ብታረግ። ምክንያቱም አንድ የሆነ የተወሰነ ስራ ውስን ነገር ላይ ነው፣ ይሄ ግን አገር ላይ የምትሰሪው ነገር። ስለዚህ በዚህ ነገር ቢያድግ በበለጠ በዚህ ጥናት ቢያደርግ በበለጠ እስከ መጨረሻው ቢገፋበት አበረታታለሁ፣ ፍላጎቴም ነው። ይሄን ነገር የበለጠ አስተዋጽኦ የሚያደርጋሉ። ሌላው ደግሞ ይረዳሉ። እኔ ኢትዮጵያዊ ነኝ ሲል ኢትዮጵያዊነቱ ደግሞ በምን ይገለጻል? በታማኝነት ግብርንም ይሁን ታክስንም በመክፈል ለዜጋ ግዴታ መብት እንዳለ ሁሉ ግዴታውን መወጣት እንዳለበት ይረዳል። ጋንም ይደገፋል በትንሽ አተተ ለአገር ታማኝ ሆኜ ሳደርግ የኔን ድርሻ በዚህ ያደገ ዜጋ ነገ የግብርን ምንነት ግብር ለሀገሬ በጣም ወሳኝ የሀገሬ እድገትን የማረጋግጥበት የበለጸገች ሀገር ላይ ለመኖር ወሳኙ ሞተር የአመራር ኮሚትመንት እንዳለ ሆኖ ግብር መክፈል እንደሚያሸልም ግብር መክፈል እንደሚያከብር የሚረዳ ዜጋል ለማፍራት ሲባል ስለሆነ ይሄንን ቀጥለን የምናጠናክር ስለሆነ ሁሉም ዛሬ የምትሸለሙት ተቋሚዎችም ተባባሪዎቻችንም ዜጎችም እነዚህ ተማሪዎችም
ለዚህ ቀን ስለበቃችሁ ኮሚቴ ሆናችሁ ደግሞ በእውቀት ስለታነጻችሁ የግብር ምንነት ስለገለጻችሁ ስለተማራችሁ ስላወቃችሁ መልሳችሁ ለዜጋ ስለምታስገነዝቡ እጅግ አድርገን እናመሰግናለን። ከግብር ከፋዮች የህግ ተገዥነት ጋር በተያያዘ ምንም እንኳን ሰፋፊ የግንዛቤ ስራዎች ቢሰሩም አሁን ብዙ ቻሌንጆች አሉ። ስለዚህ ከግንዛቤ አስጨብጠሽም የተለያዩ የኢንፎርስመንት ስራዎች ይሰራል። ይሄ ምናልባት ከግብር ፋይዳ በአግባቡ ካለመገንዘብ የሚመነጭም ችግር ከመሆኑ ጋርም ተያይዘው የተለያየ ህገወጥ ጉዳዮችም ከመኖራቸው ጋር የተያያዘ ነው ማለት ነው። ስለዚህ ታች ላይ የምትሰሪው ስራ ትልቅ ፍሬው በጣም ትልቅ ነው የሚሆነው ማለት ነው። ስለዚህ በተማሪዎች ላይ የሚሰራው ስራ አስተሳሰብ በመገንባት ረገድ ትልቅ ሚና አለው። ብዙ አሁን ላይ የገጠሙን ያሉን ቻሌንጆች መፍታት የምንቻለው በዚህ አማካኝነት ነው። ጋንም ይደገፋል በትንሽ አጥተ ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ። የአዲስ አበባ ገቢዎች ቢሮ የትውልድ ግንባታው ላይ የሚሰራው ስራ እንዳለ ሆኖ በወቅቱና በዕለታዊ ግብይት ውስጥ የሚሳተፉ ሸማቾችም ድርሻቸውን እንዲወጡ የማበረታታት ስራ ሰርቷል። ቢሮ ደረሰኝ በመቀበልና ደረሰኝ የማይቆርጡ ግብር ከፋዮችን በ775 በመጠቆም የበኩላቸውን ለተወጡ ሸማቾችም እንደዚሁ ባሳለፍነው ሳምንት እውቅና ሰጥቷል። ዛሬ የመጣሁት እንግዲህ በደረሰኝ መግዛት ጥቅም እንዳለው ማስታወቂያውንም በማየት ለዛ ሁሌም በደረሰኝ ስለምገዛ በዛ ምክንያት እውቅና ተሰጥቶኝ ዛሬ ለመሸለም ነው የመጣሁት። ደረሰኝ ማለት አንደኛ ለትውልድ ይጠቅማል፣ ለልማት ይጠቅማል። ይሄን በማድረጌ ነው ለእጩነት የበቃሁት። ደረሰኝም ስጠቀም ደረሰኝ ጠይቃለሁ፣ ቆርጣለሁ። እንደገና ደግሞ በራሴ በበቁ ፈቃደኝነት ደረሰኝ ይጠይቃሉ። በደረሰኝ በመገበያየት የተሻለ አፈጻጸም ያላቸው ለህግ ተገዥነታቸው የተሻለ ደረጃ ያላቸው ግብር ከፋዮችን ለይተን እውቅና የሰጠንበት ሁኔታ አለ። ከዛ በመቀጠል ደግሞ እንደዚሁ ሸማቾች በተለይም ደግሞ ደረሰኝ ለሚጠቀሙት አገልግሎት ለሚገዙት እቃ ደረሰኝ የሚቀበሉ ነዋሪዎችን እና ያን መሰረት አድርገው ደግሞ ደረሰኞቻቸውን ይላኩና እሱን መሰረት አድርገን እኛም የተለያዩ ኮሚቴዎችን ፎርም አድርገን አጣርተን አወዳድረን የተሻለ አፈጻጸም ያስመዘገቡ ሸማቾችን ለይተን ለመሸለም ጥረት አድርገናል ማለት ነው። እንግዲህ ይሄ ማለት በዋነኛነት እንግዲህ ደረሰኝ የምትቀበልን ባህል ለማዳበር ነው። በዋነኛነት እያንዳንዱ ሸማች ለሚገዛው እቃ እንዲሁም ደግሞ ለሚጠቀመው አገልግሎት ደረሰኝ መጠየቅ ይኖርበታል። ይህንን ሲያደርግ በዋነኛነት ህገወጥነትን እየተከላከለ ነው። ለሀገር ልማት ማበርከት ያለበትን አስተዋጽኦ በዛ ደረጃ እያበረከተ ነው ማለት ነው። ስለዚህ ይሄ የሁሉም ሸማች አስተሳሰብን እና አመለካከት እንዲሆን ለማስቻል የተለዩ ሸማቾችን ለይተን አወዳድረን ሽልማት ለመስጠት ጥረት አድርገናል ማለት ነው። በደረሰኝ መግዛት ጥቅም እንዳለው ስለማቅ ሁሉ ጊዜ በምስተናገድበት ጊዜ ደረሰኝ ይቀበላለሁ። ምክንያቱም አንደኛ ሂሳቤ ምንድነው የተጠቀምኩት ነገር ምንድነው ብዬ ማወቅ ፈልጋለሁ። በቃል የሚሰጠኝ ነገርን አላምንበትም። ስለዚህ በደረሰኝ ነው ስገበያይ። ምክንያቱም ምግብም ስገዛም የተለያየ ነገሮችን ስገዛ በደረሰኝ ነው። አየር ባየር ከሆነ ግን ያንን አላውቅም። ምክንያቱም ጥቅሙ ወዴት ነው የሚሄደው የሚለው ነገር ስለማይ ብዙ ጊዜ በደረሰኝ መቀበልን ተመርኩዤ ይህን ስራዎችን እፈጽም ነበርና ይሄ ነገር ሲመጣ ደግሞ ግዢን በደረሰኝ መቀበል ይበልጥ በማድረግ በመፖሰት ይህንን ተሸላሚነት በቅቻለሁ። በ2018 የመጀመሪያ የአዲስ አበባ ገቢዎች ቢሮ የሚሸልመው በደረሰኝ መግዛት የሚለው በመተሸለሜ በጣም ደስ ብሎኛል። እውቅናን በማግኘቴ ካሉት አዲስ አበባ ተወዳድሬ አንደኛ በመውጣቴም ደስ ብሎኛል። ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታ። ዋናው ዓላማ ሸማቹ ደረሰኙን በሚቀበልበት ጊዜ ያለውን ትርጉም በአግባቡ እንዲረዳ ማስቻል ነው። ከዚህ አንጻር በአንድ በኩል እያንዳንዱ ሸማች አገልግሎት እቃ ሲገዛ ደረሰኝ ተቀበለ ማለት መብቱንም እዛው ላይ እያስከበረ ነው ማለት ነው። አሁን ብዙ ጊዜ ሸማቾች እቃ ከገዙ በኋላ ደረሰኝ ባለመኖሩ ምክንያት ያ የገዙት እቃ ወይም አገልግሎት ዲፎልት ችግር ያለበት እንኳን ቢሆን በሸማቾች መብት ጥበቃ ለማስመለስ ወይም ደግሞ መብታቸውን ለማስከበር የሚችሉበት ሁኔታ የለም።
ስለዚህ በአንድ በኩል ለሚገዙት ጋር ደረሰኝ መጠየቃቸው ለራሳቸው ጥቅም አለው። መብታቸውን የተለያየ ችግሮች ቢኖሩበት መብታቸውን ለማስከበር የሚያግዝ ነው። በሌላ በኩል ደግሞ ደረሰኝ ተቀበሉ ማለት ከዛ ደረሰኝ ጋር ተያይዞ የከተማ አስተዳደሩ ማግኘት ያለበትን ጥቅም እንዲያገኝ አስቻሉ። ክብር ከፍላለው ለቃሌ ታምኜ ማየት የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ። ለሀገር እድገት እያንዳንዱ ዜጋ የሚቆርጠው ደረሰኝና የሚከፍለው ግብር ከፍተኛ አስተዋጽኦ ያለው በመሆኑ ሸማቾችም ደረሰኝ የመቀበል ባህላቸውን ማሳደግ ይኖርባቸዋል። ሁሉም ነገር ምገዛው በደረሰኝ ሊሆን ይችላል። ቀድመም ነግሬሻለሁ። በቃ ምገዛው እቃ አየር ባየር እንዳይሆን ነው። ምክንያቱም አንድ ነገር ስትመግበሽ ስትውጪ ያ ሂሳብ የማን ነው የሚባለው ስለሆነ በደረሰኝ መግዛት በጣም ጠቃሚ ነው። ያበረታታል። ለሁሉም ሰው ይሄን ቢያደርግ እመክራለሁ። ሀገሬ ከፍ እንዳለች ተሰምተኛል። ስለዚህ እኔም ለሀገሬ ለርስቴ እንዳውም ሞራል ነው የሆነኝ ለቀጣይ ተነሳሽነት አለው ማለት ራሱ በርታ እንደማለት ነው። ሸማች እቃዎችን ሲገዛ አገልግሎቶችን ሲጠቀም ደረሰኝ የመጠቀም ባህሉ በጣም ሊዳብር ይገባል። ብዙ ጊዜ ሻይ ቤት ለምሳሌ የተለያዩ ክበባት መዝናኛ ክበባት ሄደን ስንዝናና ደረሰኝ የመቀበል እንትናችን ገና ብዙ የዳበረ አይደለም። ስለዚህ ይህንን አስተሳሰብ ለመቀየር በሚያስችል መልኩ ውድድሩን አድርገን በአደባባይ ብዙ ሰዎች በተገኙበት እውቅና ለመስጠት የቻልንበት ሁኔታ አለ። ይሄ የመጀመሪያው ነው እንጂ መጨረሻ አይደለም። በዚሁ ተከታታይ የሽልማትና የእውቅና ስንትኖችን የምናካሄድበት ሁኔታ ይኖራል ማለት ነው። ክብር ለሀገር ክብር እንበል ሁላችን። ህፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ። አዲስ አበባ በልማት በጣም እየሄደች ብዙ ነገሮች እየተሰሩ ነው ያሉ። ስለዚህ በደረሰኝ መስራት በጣም ጠቃሚ ነው። ለሀገር እድገት ጥቅም አለው። ስለዚህ ይሄ መሆን እንዳለበት ነው ማምነውና በዛም ነው በደረሰኝ መግዛት ማተኮረው። እንግዲህ ማንንም ሰው በደረሰኝ ቢገዛ በደረሰኝ ቢቀበል መልካም ነው ላለው። ስለዚህ በዛ መሰረት ይሄ ጥቅም እንዳለው እኔን እያዩ ወደፊት በሚቀጥለው የ2019 ተሸላሚ ለመሆን ማንም ሰው ለሀገርም ጥቅም ሲል በደረሰኝ ቢገዛ ጥቅም አለው። አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ምዳ ማየት የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ። መጀመሪያችን ነው። በቀጣይ የበለጠ እያጠናከር ነው እና የሚሳተፉትም ሰዎች የበለጠ እያሰፋን የሽልማት አይነቱን የበለጠ እያሰፋን የምንሄድበት ሁኔታ አለ እና አሁን ላይ ግብር ከፋዩን ሸልመናል። ሸማቹን ለማበረታታት ጥረት አድርገናል። ተማሪዎችን በተመሳሳይ ሁኔታ ለማበረታታትና ለመሸለም ጥረት አድርገናል። ከዛ ባለፈ ደግሞ በ7075 ነፃ የስልክ መስመርም የጠቆሙ እንደዚሁ ግለሰቦችን ለይተን የሸለምንበት ሁኔታ አለ። እንደሚታወቀው ቢሮ ምንም እንኳን የህግ ማስከበር ስራዎችን የሚሰራ ቢሆንም ሁሉ ቦታ ላይ ይደርሳል ማለት አይደለም። እንግዲህ ሰፊው ማህበረሰብ ከቢሮው ጋራ በጋራ መስራት መቻል ይኖርበታል። ከዚያ አኳያ እንደ ተቋም 7075 ነፃ የስልክ መስመር ዘርግተናል። ይሄ ነፃ የስልክ መስመር በየቀኑ ከሰኞ እስከ እሁድ ድረስ ከጠዋቱ 2 ሰዓት እስከ ምሽቱ 5 ሰዓት ድረስ ክፍት ነው። ስለዚህ ያለ ደረሰኝ ግብይቶች፣ ህገወጥ ግብይቶችን ሲያገኝ ዜጋው እኔም ይመለከተኛል፣ በዚህ ይህ ችግር ለመቅረፍ በሚደረገው ጥረት እኔም አካል ነኝ፣ እኔም ባለቤት ነኝ ብሎ መሳተፍ ይኖርበታል ማለት ነው። ህፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ። የአዲስ አበባ ገቢዎች ቢሮ ቁጥጥርና ቅጣትን ከማስቀደም ይልቅ በማስተማርና ግብር ከፋዮች ከቅጣት ነፃ ሆነው የሚሰሩበትን አግባብ የማመቻቸት ስራ ላይ ትኩረቱን አድርጎ እየሰራ ይገኛል። ቢሮ ህጋዊ ስርዓትን የሚከተሉ ግብር ከፋዮችንም ለማበረታታት በሚል ለተመረጡ ግብር ከፋዮች እውቅና ሰጥቶ እንደነበር የሚታወስ ነው።
እንዲህ ያሉ አሰራሮች ግብር ከፋዩንና ሸማቾችን የሚያበረታቱ በመሆናቸው ተጠናክረው እንዲቀጥሉ ይደረጋል። ይህ በጀት ዓመትም ስንጀምር በክብርት ከንቲባ በተገኙበት ትልቅ መድረክ ላይም እንደዚሁ እውቅና ተሰጥቷል። 775 ተቋሞች እውቅና ተሰጥቷል። እንዲሁም ደግሞ ለተማሪዎች እውቅና ተሰጥቷል። ከዛ ባለፈ ደግሞ ለታማኝ ግብር ከፋዮችም እውቅና ተሰጥቷል። ስለዚህ በአንድ በኩል ከፍተኛ የከተማችን አመራሮች፣ የቢሮ አመራሮች በተገኙበት የሚደረገው የእውቅና እና የማበረታቻ ስርዓቶቹ ተጠናክረው የሚቀጥሉበት ሁኔታ አለ። እንደ ቢሮም ደግሞ የጀመርነው በተለይ ደግሞ ፐብሊኩ በሚገኝባቸው ኤሪያዎች እየለየን የምናደርገው ነገር እየሰፋ ነው የሚሄደው። ለምሳሌ በቅርቡ የታክስ ከፋዩ ወይም ደግሞ የግብር ከፋይ ሽልማት መርካቶ ላይ ነው ያደረግነው። በ10 ሺዎች የሚገኙ ሰዎች ተገኝተው የተከታተሉበት ሁኔታ አለ። ይሄ ትልቅ ትርጉም አለው ማለት ነው። እዛው ደረሰኝ መቀበልና በደረሰኝ መገበያየት ለካ ያሸልማል የሚል ትርጉም በሺዎች የሚቆጠሩ ሰዎች ላይቭ መከታተል የቻሉበትን እድል ፈጥሯል። ያ መርካቶ ላይ ያደረግነው መርካቶ ላይ ያደረግነው ነገ ተነገ ወዲያ ደግሞ ሌሎች ኤሪያዎች ላይ እንደ መገናኛ ሌሎች ሰው የሚበዛባቸው እንደዚሁ ሸማቾች የሚበዙባቸው ሰዎች ቦታዎች እየለየን እንደዚህ አይነት ፕሮግራሞች የምናዘጋጅበት ሁኔታ አለ። በተመሳሳይ ሁኔታ የሸማቾችም የ775ም የተማሪዎችም የማበረታታት ስርዓቱ እንደዛው የተጠናከረ የሚሄድበት ሁኔታ ይኖራል። ከተማዋን ለዜጎች ምቹ ለማድረግና ልማትን ለማፋጠን ገቢን መሰብሰብ ዋና መሰረት ነውና ዜጎች የገቢ አሰባሰቡ የተሳካ እንዲሆን የጋራ ርብርብ ሊያደርጉ ይገባል። በዚህ መንገድ የምንቀጥል ከሆነ አሁን ላይ የምናያት ከተማችን እድገት የበለጠ ለማስቀጠል የምንችልበት ከግብር ደግሞ ከተማዋ የበለጠ እድገቷን የምታፋጥንበት ሁኔታ ይፈጠራል የሚል እምነት አለን። እንግዲህ የትኛውም ሀገር የትኛውም ከተማ ወይ በብድር ወይ በድጋፍ አይደለም የሚያድገው። በዋነኛነት ከግብር ከፋዩ በሚሰበሰብ ግብር ነው፣ ከውስጥ አቅም በሚመነጭ ነው። ስለዚህ ይህንን ተገንዝበው ሁሉም ግብር ከፋዩም የራሱን መብትና ግዴታውን በአግባቡ ሊወጣ ይገባል። በተመሳሳይ ሁኔታ ሸማቹም መብቱን ማወቅ መቻል አለበት፣ ግዴታውንም ደግሞ መወጣት አለበት። ግዴታ በዋነኛነት ለሚያደርጋቸው ግብይቶች እና አገልግሎቶች ሲያገኝ ደረሰኝ የመቀበል ባህል ማዳበር ይኖርበታል ማለት ነው። ሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ መንገድ፣ ትምህርት ቤት፣ ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ ከዘመኑ ጋራ አብሬ ዘምኜ ግብር ከፍላለሁ ለቃሌ ታምኜ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሁሉን ያየሁባት የኩራት ማማዬ ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር
ለአገር ክብር እንበል ሁላችን